ያሽወል ከጀርመን ዱባይ ድረስ አንቺን ብሎ መጥቶ ሪል ስቴት ፍለጋ ሪል ስቴት ሊገዛ ቢዚ ሆኖ ሳያገኝሽ እንደተመለሰ የምር አምነሻል? መጀመሪያ ላይ ነበር ያመንኩት። የመጀመሪያዎቹ ሳምንት ቀናቶች አምኜ ነበረ። ከዛ በኋላ ግን እንትን እንደሆነ ገባኝ። ከዛ እኔ ያልኩት ካልመጣህም ችግር የለውም እኔ እኮ ለምን አልመጣህም ብዬ ማስጨንቅ ሰው አይደለሁም ስለ እንዳልኩሽ ነው። በቃ ድራማ በድራማ ላይ ድራማ ነበር የሚያደርገው። ምን አይነት ድራማ? ለምሳሌ ካልመጣክም እውነቱን ንገረኝ ስትይ ማልቀስ ይጀምራል እንዴ? እኔ ለአንቺ ያን ሁሉ ወጪ አውጥቼ ይህን ሁሉ የ4 ሰዓት ማየት ሙት የው ጉዴን ስሙልኝ። ስለ ራቁት ቪዲዮ ስታወሩት እኔ ለእነሱ ይሄን ወጪ አውጥቼ ሀቢባ ደረሰኝን ቁጠሪው 18 ደረሰኝ ልክ ይቻለሁ። ኧረ ስለ ደረሰኝ አይደለም ወንድሜ፣ ስለ ብር አይደለም፣ ስለ ራቁት ቪዲዮ እናውራ። እኔ ለእነሱ እንዲያርጌ እኔ ነኝ ተበዳይ፣ እነሱ ናቸው ብሬን የበሉብኝ፣ ብሬን በሉብኝ፣ ሴቶች ብሬን በሉ። እኔ ነኝ ተበዳይ፣ እሪ ነገሩን ለመሸፋፈን በጣም ስማርት ካልሆናችሁ እንደዚህ አይነት ሰው አትችሉትም። ብዙ ሰዓት የለኝም ስልክ ሰጪኝ ትችላለሽ ወይንስ? የስ አሁን ትክክለኛውን ወሬ አወራሁኝ ወይስ ልታረመኝ ነው? እንግዲህ ዛሬ ደግሞ በተለየ ሁኔታ መተናል ማለት ነው። በጣም የሚያሳፍር፣ በጣም የሚገርም፣ በጣም የሚያስጨንቅ ነገር ነው ጊዜያችን ማለት ነው። ያው ዛሬ እንግዲህ የ83 እህቶችን አንዱ ማንነቱን ደብቆ የራቁት ቪዲዮ እየቀረጸ የሚያኖራል ልጅ እንግዲህ ስለሱ ነው እንግዲህ እየተወራ ያለው። በጣም ከባድ ነው፣ በጣም ያሳፍራል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንደምናችሁ፣ ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ያው ተመልሼ መጥቻለሁ ማለት ነው። እኔ ግን በጣም ይሄ ነገር በጣም ወዴት እየሄድ እንደሆነ እህቶቼ በጣም ዝጋ ጥንቃቄ ልትይዙ ይገባል ማለት ነው። እንግዲህ የሚወራውን እየሰማችሁ ነው። በምን አይነት ሁኔታ እየሄድን እንደሆነ እያያችሁ ነው። እንግዲህ 80 አንዱ ማንነቱን ደብቆ 83 እህቶችን እያወራ እሱ ካሜራ ሳይወጣ ማንነቱን ደብቆ ግን እነሱም በቪዲዮ እየቀረጸ ሪከርድ እያደረገ የሚያኖር ማለት ነው። እንግዲህ ሶስቶቹ ያው መድኃኒት እንጠጣለን ብለው እንግዲህ ይኑሩም አይኑሩም አይታወቅም። እንግዲህ 80ዎቹ ደግሞ በምን አይነት ሁኔታ ህይወታቸውን እንደሚቀጥሉ እንግዲህ አይታወቅም። እንግዲህ በቴሌግራም ሊለቀው ይችላል፣ በፌስቡክም ሊለቀው ይችላል፣ እንግዲህ አይታወቅም። ግን ከዚህ ሁሉ ለምን ራሳችሁን አትጠብቁም እህቶች? እዚህ ላይ ለምን ማንነታችሁን ለምን ዝቅ ታደርጋላችሁ? እኔ ሁላችሁንም አይደለም እዚህ ጋር የምናገረው ነገር ማለት ነው። ስንት ስርዓታቸውን ጠብቀው የሚኖሩ እህቶች አሉ። ነገር ግን ደግሞ በዚህ አይነት ሁኔታ ዝምለሽ ማንነቱን ለማታቂ ወንድ ዝምለሽ ራውትሽን በቃ የሌለ ነገር የምታሳይ ማለት ነው። በዚህ ሁኔታ ለምትሳተፉ ነው አሁን እየተናገርኩ ያለሁት ማለት ነው። የእውነት በጣም 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 ያሳፍራል ማለት ነው። በጣም ያሳፍራል። እንግዲህ ይሄ ልጅ ምንም የሌለውን ያለኝ እያለ ይሄለኝ እዚህ እመጣለሁ እዛ ሄድ ያለሁ እያለ እንግዲህ የሚሰራውን ሁሉ ቪዲዮ ላይ ታዳምጡታላችሁ ማለት ነው። በጣም የሚያጅብ ማለት ነው። አሁን እቺ ልጅ ብቻ ታውን እየተናገረች ያለችው እንግዲህ አሁን እዚህ ጋር የ6 ወይ መጥተዋል። እንግዲህ 6 ወይ ደግሞ ምን እንደሚያወሩ እንግዲህ ሰዓት የለንም። የሷን ብቻ ነው እንግዲህ አሁን የምትሰሙት። ያው ቪዲዮ ላይ አመጣላችኋለሁ፣ ቪዲዮውን አዳምጣችሁ ትታዘባላችሁ ማለት ነው። ወዴት በምን አይነት ሁኔታ ወዴት እየሄድ ነው? እኔስ በትንሿ ነገር ለምንድን ነው የምትሸወዱት? አዋይ ንቁ ማለት ነው እህቶች ንቁ። እንዴት ውሸትና እውነቱን እንኳን እንዴት አታውም? ቢያንስ አንድ ቀን እንኳን ሳታዩ ቪዲዮ ሳይወጣ ልታወሪው ትችላለሽ። እንዴት ይሄን ያህል ጊዜ በቪዲዮ ሳይወጣ ይሄን ሁሉ ነገር ልትሰሪ ትችላለሽ? ይሄን ያህል ልትሰሩ ትችላላችሁ። ስለዚህ አሁን ወደ ቪዲዮ እንሄድ። ያው ሰዓት ስለሌለን ነው ማለት ነው። ቪዲዮውን እያያችሁ ላይክ ሼር አድርጉ ማለት ነው። ዛሬ ስራ ላይ ነው ልጁ። ዛሬ አልነገር ስቶርም ፍቅረኛው አይደለችም፣ ቪዲዮቹን የላከላት ናት። ስቶርም የጓደኝነቷ ለአበበች ነው። ጓደኝነትሽ ስቶርም ለአበበች ነው ወይስ ለዊ አር ኦፕን? ለኔ ነው። ስቶርም ለኔ ነው። ኦኬ ጓደኝነቷ ለዊ አር ኦፕን ነው። ፍቅረኛው አይደለችም። ግን ከእሷ ጋር ሲጣላ ለእሷ ነበረ ቪዲዮቹን የ83 ሴቶችን ቪዲዮ ራቁት ቪዲዮ የላከላት ለስቶርም ነው። ስለዚህ እሷ ፍቅረኛው አይደለችም፣ ጓደኛ የዊ አር ኦፕን ጓደኛ ናት። ከሶስታችሁ የሚቀድመው ማን ነው?
ማርቆስን በማወቅ ዊአር ኦፕን ስዊቲ ወይስ አበበች? እኔ ነኝ። ማ ዊአር ኦፕን። አንቺ እንጀምራለን። ጀምሪ። ከትናንትና ጀምሬ ነው የምጀምረው። ታሪኩ ከመጀመሪያው ጀምሮ እኔ ደግሞ ራሴን በትልቁ አድርግና ፎቶውን አደርጋለሁ። 4 ደቂቃ ነው የምጠብቀው። ፎቶውን አደርጋለሁኝ። ፎቶውን ባክግራውንድ አድርጌ ነው የምንነጋገረው። ማስረጃዎቹን ሁሉም ይወጣሉ። አለቀ። ሰዓቱን አክብሮ ካልመጣ ሌትስ ጎ። ጀምሪያው። ትናንትና እንደነገርኩሽ እኔ ያወቅኩት ቢጎ አፕሊኬሽን ላይ ነበረ። ማለት ስለ አፕሊኬሽኑ ብዙ እውቀት አልነበረኝም ነበር በሰዓቱ። ያው ሲያወራኝ ትናንትና እንዳሉት ሁሉም በጣም መልካም ሰው ነበር። ያው ሰውን ትሪት ለማድረግ ይሞክራል። የመጀመሪያ ጊዜያቶች ላይ በጣም ጥሩ መልካም። መጀመሪያ ያው ስላንቺ ነው የሚጠይቅሽ። ያው ሳይኮስ እንትን ሲልሽ ማለት ነው ስላንቺ ምን እንደምትፈልጊ። ትንሽ ድምፅሽን ጮክ አድርጊ ማሪ፣ ድምፅሽ እኮ አይሰማም። ያው ምን መጀመሪያ ላይ ያው ጥሩ ሰው እንደሆነ በሴት እንደተጎዳ ምናምን ያሳይሻል። ያንን ነገር ማለት ነው በሴት እንደተጎዳ ብዙ ነገር እንደደረሰበት ምናምን አጫወተኝ። ያው እኔም በሰዓቱ እንዳልኩሽ ጓደኝነት ጀመረን፣ አወራን። ስናወራ ጥሩዬ የምትባለውን ሴትዮ አስተዋወቀኝ። ኢቨን ጥሩዬን ሲያስተዋውቀኝ ኦሳምን ፕሮፋይል አርግ ብሎኝ ነበረ። ምክንያቱም ጥሩዬን ከማውራታችን በፊት ኢሞ ላይ ግሩፕ አስገባኝና የሆሳምን ፎቶ አርጌዋለች አለኝ። ከዛ ገብቼ ፎቶን አደረግኩት። አስፈላጊ ነው ስለው አዎ ጥሩዬ ደስ እንዲላት፣ ምክንያቱም ከኔ በፊት እዛ ቢጎ ላይ ነበረች የሆነች ልጅ። ስለ እሷ በጣም ብዙ ባድ ነገር ነው የነገረኝ ማለት ነው፣ በጣም ብዙ። እና ልጅቷ ራሱ ከኔ ከሱ ጋር ሆኜ ትከታተለኝ ነበረ። ከዛ ጥሩዬ ጋር ገባን፣ አወራችኝ፣ በጣም መረቀችን ምናምን። እና ልክ እሷ ጋር ስገባ ጥሩዬ እቺ እንደ ሪታ አይደለችም እሺ አላት። እንደ ሪታ ዱርዬ ምናምን አይደለችም። ጥሩዬ ማለት እናቴ እያለ ለሰው የሚያስተዋውቃት ያ ታዲያ ጥሩዬ ራሷ እናቱ ይህቺ የምታክል ሴትዮ ቢጎ ትጠቀማለች? ኖ ኢሞ ላይ ነው እኮ ግሩፕ ገብተን። ኦኬ። ከዛ ጥሩዬ እንደሱ አይደለች ምናምን ሲላት በቃ መረቀችን። ይቺ በጣም ተወዳሃለች ምናምን አለችው። ምክንያቱም ፕሮፋይሉን አድርጌዋለሁ። አየሻ እዚህ ጋር ራሱ ድራማ ሰርታለች። የእሱ ፎቶ እንዳልሆነ እያወቀች በጣም እና ታዲያ እሷ እኮ አየሽ እናት እኮ የእውነት እናት እኮ አይደለችም። እንዴት ለ83 ሴት እናቴ ናት እያለ ያስተዋውቃታል? እውነተኛ እናት ብትሆን ቺ እናት አይደለችም። ተከፍሏት ነው የምትሰራው ከሱ ጋር። አዎ ማለት ይሄ ራሱ ማረጋገጫ ነው። ትክክል ፎቶውን አርጋ መጣች። ይቺ እውነትም ትወዳሃለች ነገር አለችው። ከዛ መረቀችን። በቃ እናወራለን ችግር የለውም ምናምን አለ። እንዳልኩሽ እኔ ብራዘሬን አስተዋወቅኩት። ያው እኔ እናቴን አስተዋውቄሽ እንዴት፣ ምክንያቱም ከጎንሽ ያሉትን ሰዎች እንድታስተዋውቂ ይፈልጋል ሰው። አስተዋውቂ ማለት አታምኚ ምናምን ማለት ነው። በሰዓቱ ጓደኞቼን ራሱ አስተዋውቄዋለሁ። ግን የሆነ ነገር ሀፕን ሲያደርግ ኢቨን እኔ ጓደኛዬ እንዲህ ስልክ ሰጥቻት ሁሉ የሰደበብኝ ጊዜ አለ። በጣም ዘግናኝ ስድብ ማለት ነው። እንዳልኩሽ ስልክ አይዘጋም። በቃ ስልክ መቼም ነው ማዘጊው። ከዘጋሽ ላይክ አበበችን እንደሚያስጨንቃት እንደነበረው እንደዛ ነው የምትሆኝው። ስልክ ከዘጋሽ የሆነ የሚያወራሽ ሰው አለ ምናምን ብለው በቃ በጣም ይጨቃጨቅሻል። አንቺ ከሌኒ ለአንትን አለ እኔ ታሪኬን ስለነገርኩሽ ነው ምናምን ይልሻል። ሻውርም ታሪኬን ስለነገርኩሽ ማለት በሴት እንደተበደልኩ ስለነገርኩሽ ነው የምትኮሪብኝ አይነት ነገር። አዎ በቃ እንዴ አንቺ ታዲያ ቆይ እሺ ስተኙስ እንደው ስልኩን ክፍት አድርጋችሁ እንድተኙ ነው የሚያስገድደው? ሻወር ስትወስዱስ? ኖ ሻወር ቤት ይዤው አልገባም ስልኬን ማለት ነው። ያው እንዲህ ስትተኝ ልብስ ስትቀይሪ ነው እሱ የሚፈልግሽ። ምክንያቱም እንዳልክ ልብስሽ ወይ ሊንሸራተት ይችላል። ኤኒ ታይም ስልክሽ ካሜራሽ ኦን ስለሆነ ማንኛውም ሰዓት አይዘጋም። ከዘጋሽ ነገር አለቀ ማለት ነው። የስድብ አይነት ነው የሚያወርድብሽ። ከዛ በኋላ የሆነ ጊዜ ላይ ልብስ እየቀየርኩኝ ለካ እሱ ሪካርድ እያደረገኝ ነው። ከዛ እኔ አላወቅኩም እንደዚህ ምንትን ይላል ብዬ አላሰብኩም ነበር። እና በሆነ ነገር ብቻ ተጣላኝ። የሆነ ብቻ በሆነ ሰበብ ፈልጎ ተጣላኝና
ከዛ ለወንድሜ ቴክስት አደረገለት። ቴክስት አድርጎለት የእህትህን ጉድ ስታይ እንዳደነግጥ ምናምን የሚል ማለት ነው። ከዛ እሱን ስክሪንሼር አድርጎ ላከል፣ ስክሪንሾት መጥቶ ላከልኝ። ከዛ እንደዚህ አታድርግ፣ አታስገባው እሱን እዚህ ቦታ ላይ ምናምን ስለው መጀመሪያ አላምንም ስለው የእኔ የቀረጸኝን አሳየኝ ማለት ነው። ከዛ በኋላ በቃ አንዳንድ ጊዜ የሆነ ጥፋት ሰርተሽ ጥፋቶችን ለመሸፈን የምታደርጊያቸው ነገሮች ሌላ ጥፋት ይፈጥራሉ። እንደዛ ነው እኔ ላይ ሀፕን ያደረገው ማለት ነው። ከዛ በኋላ በቃ ምን ሆነ? ስድብ ሆነ። በቃ ተገሽልጧል ይልሻል ማለት ራስሽን እንትን እንድትይ ነው የሚያደርግሽ። ኃጢአትሽን እንዲበዛ ነው የሚያደርግሽ፣ ጸጸተኛ እንድትሆኝ። አንዴ በጣም ቢዚ እንደሆነ እንትን ይልሻል። ብቻ በጣም የተለያዩ ምክንያቶች ነበር የሚሰጥም። ከዛ የሆነ ሰዓት ላይ እኔ እሱን እንድጠራጠረው ያደረገኝ የሆነ ሰዓት ቪዲዮ እያወራን ብዙ በቃ እኔ እና እሱ በጣም ከሄድን በኋላ ማለት ነው እና ማናቸው ምናምን አልኩት። ከዛ ምን አይተሽ ነው ምናምን አለኝ። ከዛ አረ የሆነ ሰውዬ አይቻለሁ ስለው እንዴ በቃ ወዲያውኑ ነገሮችን የሚያስቀይስብሽ ባይዘዊ ወዲያውኑ በቃ አንቺን የማሳመን ብቃት አለው። አረ እንዴ ምን አይተሽ ነው? ቆይ ነገር ምን አረ የሆነ ሰው አይቻለሁ ስለው አንድ ጓደኛዬ እኮ ነው አብረን የተመረቅን ብታይ፣ እሱም እንደኔ ሶፍትዌር ኢንጂነሪንግ ተማሪ ነው። እኔ ጋር ብሬክ መጥቶ ነው እና ስልኬን ቪፒኤን ሊያስተካክልለት ተቀብሎኝ ነው ምናምን አለኝ ማለት ነው። ከዛ ላገናኝሽ ታወሪያለሽ ምናምን አለኝ። በጣም አይናፋር ስለሆነ ነው ምናምን ሲለኝ አረ ችግር የለውም በቃ ከፈለግሽ አገናኝሻለሁ ያወራሻል ምናምን አለኝ። አረ ተው አብሽሪ ምናምን አልኩት። ከዛ የዛውን ቀን ማታ ላይ ቢጎ ላይ ቪዲዮ ማታ ማታ ፊልም እንከፍትና እናያለን። ከዛ ቪዲዮ ከፍቶ ከዚህ ከግንባሩ በላይ ነጭ ጸጉር እንደዚህ ቀርቦ እሱ ለካ ቪዲዮ መብራቱን አላየም። ከዛ እኔ ታች ጆይን ስል ከግንባሩ በላይ አየሁት፣ ሙሉ ነጭ ነው። ከዛ በቃ ምንም አላልኩም፣ ጸጥ ብዬው ገብቼ ቁጭ አልኩኝ። ከዛ እኔ ዝም ስል በዛ ሰዓት በቃ የሆነ ብዙ የሚሰማሽ ስሜቶች አሉ። በጣም ትደነግጫለሽ ምናምን። በስድብ በቃ ሌሊቱ ሙሉ እየሰደበኝ ምን በቃ ተቀየርሽ ነገር ብሎ እኔ ምንም አላልኩትም። ማለት ሼባ መሆኔን ካየሽ በኋላ ተቀየርሽ ብሎ መሳደብ ጀመረ። እንዳየሽ የዛን ሰዓት አልነገርኩትም፣ ዝም አልኩት። በቃ እኔ ጸጥ አልኩት። ከዛ በማግስቱ ሰበብ ፈልጎ ድጋሚ ሲሳደብ አንተ እኔ እኮ ትናንትና እንደዚህ አይቼሃለሁ ምንድን ነው ያየሽው ምናምን አለኝ። በጣም የማሳመን ብቃት እንዳለው እንዳልኩሽ። ከዛ እንደዚህ አይቻለሁ። ማታ ደግሞ ቢጎ ላይ እንደዚህ ቪዲዮ እንዴ አይተሻል እንዴ? ጀለሲ እኮ ነው አጠገቤ ተኝቶ ትናንትና ያልኩሽ እሱ እኮ ነው እንዴ የምርሽ ነው ግን አይተሻል ነው እንዴ? ታዲያ አንተ ጋር ምን ይሰራል እሱ ስለው አይደለም እኮ በቃ ስልኬን ይዞት ነበር ማለት ነው ብላ ብቻ ረስቸዋለሁ አለኝ ማለት ነው። ከዛ በቃ እኔ ደነገጥኩኝ በጣም በቃ ጥያቄ ውስጥ መፍጠር። ከዛ በተደጋጋሚ ከዛ በፊትም ጠይቃለሁ። ምክንያቱም ነገ ለምንድን ነው እኔ ለምን ዋሽሻለሁ ምናምን ብሎ ጮኸ። አይደለም ፎቶ ካልሆነ ራሱ እኔ ችግር የለብኝም። ምክንያቱም በደህናው ጊዜ ያወራሁት ከአንተ ጋር እንጂ ከፎቶ ጋር አይደለም። ሶ ኢትስ ኦኬ ካልሆነ ተናገር ብዬ በተደጋጋሚ ጠይቄው ነበር። ግን እሱ ግን እኔ ውሸት የሚዋሽ ሰው ይገደል የምል ሰው ነኝ። እኔ ውሸት አልወድም። ጡርዬ ትሙት ምናምን ብቻ ራጉኤልም ምናምን ስለሚመለከተኝ ወንድ ልጅ ላይ እንዳለ ቪዲዮ አለኝ። ላባናይ ታውቀዋለች፣ ጠንቅቃ ታውቀዋለች። ቪዲዮ አንድ ላይ እያወራች ብዙ ነገር ስታደርግ ቪዲዮ አለኝ። እያወራሁ ነው እኔ ታውቀኛለች፣ በድምፅ ጠንቅቃ ታውቀኛለች። ራሱ ውሸት ነው። ከዚህ በፊት ተነጋግረንበታል። ማንነትህን ግለጽ ወንድሜ። ማነህ አንተ? እኔ ሶሲ ይባላለሁ። ቢጎ ልጨርስ ታውቀኛለች። አንዴ ቆይ ሶሲ ማን ነው ስምህ ወንድሜ? ሶሲ የሚባል ሶሲ አይ እሱ ታውቃለች። ኦኬ ሶሲ ትባላለህ። ቢንጎ ላይ ምንድን ነህ? በደንብ እታወቃለሁ። ግን ይሄ አሁን እንዳለ ያለችሽ ኮምፕሊትሊ ወዘ ላይ ውሸት ነው የነበረው። ምክንያቱም በደንብ ታውቀው ነበረ። እውነቱ ምንድን ነው? በቪዲዮ እያየችው ነበረ የምታወራው። በቪዲዮ እየተያዩ ነበር የሚያወሩት። ከመጀመሪያ ጀምሮ ሚውት አድርግና ቁጭ በል ትናገር። እውነታውን ትነግረናለህ። ቀጥይ ውዴ። አንተ እኮ ሲጀመር ለእኔ አታብራራልኝም። ራሴ ነኝ የማብራራው። አይመለከትም ሲጀመር። ከዛ በኋላ
በተደጋጋሚ ጠይቀው ቢኒያም ቀኝ እጅ። እሺ አታሽቆልጥ። ከዛ ምን እንዳደረገ ታውቂያለሽ? ከዛ በተደጋጋሚ ስጠይቀው የኔ ነው በቃ ምናምን ነበር የሚለው። ከዚያ እየባሰ ነገሮች እየባሱ መጣና ከዛ የሆነ ሰዓት ላይ ሲገለጥ እራሱ ሆኖ ተገኘ ቪዲዮ ማለት ነው። ምን አለ? ለመጀመሪያ ጊዜ ሼባው እሱ መሆኑን ባወቅሽ ሰዓት ምን አለ? ትናንት የነገርኩሽን የሁሳምን ታሪክ ነገረኝ። ማለት እኔ ሳየው በጣም ደነገጥኩኝ። ከዛ ለምን ዋሸኸኝ? ይሄን ሁሉ ጊዜ ስናወራ ዋሽተኸኛል፣ ለምን ዋሸኸኝ ብዬ ነገርኩት። ከዛ በቃ የእንባ ሁሉ አቅርሮ ነው ስለ ሁሳም የነገረኝ ማለት ነው። በቃ እሱ በቪዲዮ እንደዚህ እያየሽው እንባ አቅርሮ እንደሆነ ማበዱን ምናምን በቃ ማበዱን ምናምን ነገረኝ። ከዛ እኔ የእውነት ለመናገር ለልጁን ያዘንኩለት በቃ ለዚህ ለሁሳም አዘንሽ እውነት መሰለኝ። እና በቃ በዚህ የተነሳ የእሱን ፎቶ እያደረገ ሴቶችን እንደሚበቀል እና ልክ እኔን ሲያገኘኝ ግን እንትን እንዳለ ነው ያንን በቀሉን እንደተወ አድርጎ ነው የነገረኝ ለእኔ ማለት ነው። የነገረሽ ፎቶውን የሚጠቀምበት ቆንጆውን ልጅ ሆሳማን ማለት ነው ያክስቱ ልጅ እንደሆነና ሴት ልጅ ስላሳበደችው ለዛ ሴቶችን እንደሚበቀል በሱ ፕሮፋይል ፒክቸር እየተጠቀመ ብዙ ሴቶችን እንደሚያወራ ግን የሚያወራቸው በቃ ጀስት ለእሱ በቀል እንደሆነ ምክንያቱም በሴት ልጅ የተነሳ ህይወቱ ስለተበላሸ የሆሳም ማለት ነው። ወይ ጉድ! ሆሳም ፍልስስ ብሎ አሜሪካ ላይ እየኖረ እሱ አብዱ አማኔል ነው አይደል? ያለ አብዱ አማኔል በቃ ራሱ ላይ የሚጸዳዳ ሰውዬ በቃ ሰው አዝሎት ምናምን አማኔልም ጸበልም ምናምን እንደሚያደርሱት ምናምን ነው እና እኔ ሲነግረኝ በሰዓቱ አሳዘነኝ። ከዛ በኋላ ትንሽ ከበደኝ። አንዳንድ ጊዜ የሆነ አይምሮሽ ውስጥ የሚቀረጽብሽ ፒክቸር አለ። ሶ እንደዛም ሆኖ እሱ በቃ ኖርማል አድርጎ ነው የቆጠረው። እኔን ለመለያየት ሰበብ ፈልገሽ ነው ምናምን እውነቱን ስለነገርኩሽ ነው ምናምን ብቻ ብዙ ማለት በቃ መልኬን እውነተኛ መልኬን ስላየሽው በሆሳማ ፎቶ እስካሁን ቆይተን እውነተኛ መልኬን ስላየሽው እኔ እንደ ሆሳማ ቆንጆ ስላልሆንኩ ሽማግሌ ስለሆንኩ እንደሱ ወጣት ስላልሆንኩ ነው አልፈልግም እያልሽኝ ያለሽው ሲልሽ ማኒፑሌት እያደረገሽ ነው። አንቺ ደግሞ ከበደሽና መጀመሪያም ያልኩት ነገር ነበር እንዳልኩ አይዲሽን እና ስልክሽ ምናምን አድርገሽ ላኪልኝ ብር ሊልክልሽ ማለት ነው። ብር መላክ ይፈልጋል። አየሽ እንዴት አካባቢያቸው ያለ ሰውን አይዲ እንደሚሰበስብ። ያ አበበችን አንቺና አበበችን ዘሴም ወይ ነው በቃ ያደረገው። እሷን አሰሪዋን ማዳሟን፣ አንቺን ደግሞ አከራይን። ከዛ አይዶን ነው ፈጣሪ እንትን ሲለኝ ነው መሰለኝ የአከራይን አላገናኘሁትም። ጀስት በስልክ ብቻ ያወራታል። ከዛ በቃ የዛን ሰሞን አስጨነቀኝ። በቃ ሙሉ ቤቱን አስጨነቀ ማለት ነው። ምክንያቱም በጣም ብዙ ጊዜ ሰጥቸው እንደሚያወራ ስለሚያውቁ እነሱም ከኔ ተገለው ነው። ምክንያቱም አላወራቸውም፣ ካወራቸው ስድብ ነው። እኔንም እንትን ስለሚለኝ በጣም ስለሚረብሸኝ በቃ እንትን እላለሁ። ከዛ በኋላ ምን አደረገ? ዱባይ ልመጣ ነው አላት አከራይ። ምን ይዤልሽ ልምጣ አላት። ከዛ ኧረ አንተ ብቻ በሰላም ና፣ ይህ ሁሉ ጊዜ አውርተሃት አንተ ብቻ በሰላም ና፣ ችግር የለውም ምናምን አለችው። ከዛ እመጣለሁ ያለበት ቀን ላይ በቃ ዛሬ በዚህ ሰዓት እገባለሁ አለኝ። ኦኬ ችግር የለውም ምናምን አልኩት። ከዛ ነበር ሀሳቡ ከጀርመን ዱባይ መጥቶ ኤርፖርት ተቀብለሽው ሆቴል ሊያርፍ ነው እናንተ ኢጃዛ ቤት ሊያርፍ ነው። መጀመሪያ ቤት ፈልጊ አለኝ። ቤት ሙሉ ቤት ፈልጊ ላይክ እንደ ገስት ሀውስ ማለት ነው። ፉሊ ፈርኒሽድ አፓርትመንት ማለት ነው ፈልጊ አለኝ። ከዛ እኔ አይ ዶንት ኖ ለምን እንደሆነ አላውቅም ውስጥ ያልተዋጠልኝም በቃ እንደማይመጣ ገብቶኝ ነበረ። ከዛ እሱ ስትመጣ አይደርስም። ከዛ እንደውም ታዩ ቢጎ ላይ ሌላ ሳሪ የምትባላለች ሻርጃ የምትኖር ማለት ነው እሷ እኔ